የአእምሮ ጤና በብዛት የሚያጠቃው ወንዶችን ነው ተብሎ ይታሰባል። ከወንድ ልጅ ጋር በተያያዘ ወንድነትንና የአእምሮ ጤና እክልን አንተ እንዴት ትረዳዋለህ? ከሲጃራ ወደ መጠጥ ወደ ማሪዋና እየተሸጋገርኩኝ ሄድኩኝ ማለት ነው። ምን ታስብ ነበረ? ለመውጣት ፍላጎት ነበረ ወይስ ተመችቷል? የፖርኖግራፊ አዲክሽን የሚባል ነገር አለ። ወደዛ መራ። ሲመሽ ፈራ ነበር ያልክበትን ምክንያት የተለየ ምክንያት ነበረው? መነሻ አለው? ወደ ሱስ ውስጥ የገባሁበት ምክንያት የቤተሰብ ፍቺ መጣ ህይወቴ ውስጥና ያንን ነገር መቋቋም አልቻልኩም። ለሱስም ቀድሞ ከሴት ወንድ ተጋላጭ ነው። ትክክለኛ እናንተ እዚህ ጋር ቁጭ እንዳላችሁት ማውራቸው ማያቸው ሰዎች ነበር። አሁን ይሄንን ወሬ እኛ እንደዚህ ቀለል አድርገን እንደምናወራው ብቻ አይደለም። ብዙ ነገር እያየሁ እየሰማሁ ስለነበር ማንን ማመን እንዳለብኝ አላውቅም ነበር። በዛ ሰዓት ጸሎት ይረዳል፣ 100% ይረዳል። ጸበል ይረዳል፣ 100% ይረዳል። ተርኒንግ ፖይንት አለክ? አሁን ደህና እየሆንኩ ነው ያልክበት ቀን አለ? በጣም የማከብረው ጓደኛዬ ልጅ ሚካኤል አለ። ከአረማመድ አይቶ የሆነ ችግር እንደተፈጠረ ገባው። ሱስ ለአእምሮ ቀውስ ምንድን ነው የሚያደርገው አስተዋጽኦ? በድጋሚ እንኳን ደህና መጣ። እንኳን ደህና ጠበቃችሁኝ። በጣም አመሰግናለሁ እዚህ ስለጋበዛችሁኝ። እስኪ ራስህን አስተዋውቅልን። ሄኖክ አምዴ ማን ነው ከሚለውን ጀምር። ኦኬ፣ ሄኖክ አምዴ እንግዲህ እኔ ተወልጄ ያደግኩት እዚሁ ኢትዮጵያ አዲስ አበባ ነው። የተማርኩት ሊሴ ገብረ ማርያም ነው። ሊሴ ገብረ ማርያም እስከ 8ኛ ክፍል ድረስ ተማርኩኝ። ከዛ 8ኛ ክፍል ከጨረስኩኝ በኋላ ወደ ግሪክ ስኩል፣ ግሪክ ኮሚኒቲ ስኩል የሚባል የእንግሊዝ ክሪኩለም የነበረበት ቦታ ገብቼ ነበር። እዛ እስከ 11ኛ ክፍል ተማርኩኝ። ስለዚህ ያው አስተዳደጌ ያው ብዙ ነገር ቤተሰቦቼ እነዚህ ስፖርት ነገር አሳትፈውኛል። ባጭሩ ይህን ነው። ሄኖክ ምን ስፖርት ላይ ነበር? ቴኒስ ተጫውቻለሁ፣ እግር ኳስ ተጫውቻለሁ፣ ባስኬትቦል ተጫውቻለሁ። ውሃ ላይ ዋተር ስኪ የሚባል ነገር በመርከብ መጎተት ብዙ ነገር ላይ አሳትፎኛል አባቴ። እኔ የሚገርመው ውሃ ላይ ጎበዝ ነበር፣ መጠጣት። በዋናነት የምትወደው ምን ነበር አንተ ከስፖርቶች? ቴኒስ ላይ ጥሩ ነበር። ቴኒስ ከታላቅ ወንድሜ ጋር ለረዥም ዓመት ሄደንበታል። ኢቭን ውጭ ሀገር ፈረንሳይ ሀገር ሄደን ትሬን አድርገን በእነሱ ደረጃ ራንክ የተደረግንበት ጊዜ ነበር። ቴኒስ በጣም ነው የምወደው። እንግዲህ ከሄኖክ ጋር የሚኖረን ቆይታ ከአእምሮ ጤና ጋር በተያያዘ ነው የሚሆነው እና የአእምሮ ጤና ምንድን ነው? ያለ አእምሮ ጤና የለም የሚባለውን ነገር ሰምታችሁ ከሆነ ከሁሉም በፊት የአእምሮ ጤና ይቀድማል። ስለዚህ የአእምሮ ጤና እንደ ማንኛውም ህመም ክፍል የስኳር ሊሆን ይችላል፣ የጉበት ሊሆን ይችላል። ማንኛውም አካላዊ ጉዳት እንደሚደርስበት አእምሮም ጉዳት ይደርስበታል። ስለዚህ ያንን ነገር በምን አይነት ነገር መጠንቀቅ አለብን፣ በምን አይነት ነገር አእምሮአችን መጠበቅ አለብን የሚለውን ነገር እስቲ እንግዲህ እንጎበኘዋለን። ስለ አእምሮ ጤና ስናነሳ እንዲሁ እንደዚሁ በተለምዶም በጨዋታም የተደረገ አሁን ደግሞ ሶሻል ሚዲያ ላይ ሜም በጣም እንትን እያደረገ ያለበት ጊዜ ነው አይደለም? ኢቨን ሜሞች እስከሚሰሩ ድረስ አማኑኤል ሆስፒታል ሲሄድ ሴት አእምሮ በሽተኛ አላየሁም ወንዶች ናቸው ምናምን የሚላለ። ግን እሱን ቀሉን እንተዋውና ሲሪየስሊ ኮንቴክስቱን ስንወስደው የአእምሮ ጤና በብዛት የሚያጠቃው ወንዶችን ነው ተብሎ ይታሰባል። ከወንድ ልጅ ጋር በተያያዘ ወንድነትንና የአእምሮ ጤና እክልን አንተ እንዴት ትረዳዋለህ? ኦኬ፣ እንግዲህ ወንድ ልጅ በመሆኔ እና ደግሞ ከአእምሮ ህመም ጋር ከመኖር አንጻር በመጀመሪያ ግልጽ አድርጌ የምናገር የምፈልገው ወንድ ሴት ጾታ አይመርጥም የአእምሮ ህመም። ግን ወንድን በተመለከተ እንግዲህ አገራችን ላይ በካልቸራችን ምክንያት እንግዲህ ልጆች እያለን እኔ ፎር ኤግዛምፕል ፈሪ ነበርኩኝ እና አንተ ወንድ ልጅ አይደለህ እንዴት ትፈራለህ? ወንድ ልጅ አይደለህ እንዴት ብቻህን አትተኛም የሚለው አባባል ራሱ በሕክምና ላይ ትሮማ የሚባለውን ነገር ይፈጥራል፣ ጭንቅ ይፈጥራል። እና ያንን ነገር አስተዳደጋችን ላይ እያደግን ስንመጣ እሱን እያያዝን እየለመድን ስለምንመጣ ያ ነገር ወንድ ልጅ የሚባለው ብዙ ጫና እየበዛበት ይመጣል። ኃላፊነትም የሚባለው ነገር አለ። በኃላፊነት ምክንያት ወንድ ልጅ ከሴት በላይ ኃላፊነት መኖር አለበት በሚለው ጫና በመኖሩ እዛ ላይ ስትሬስ፣ ዲፕሬሽን፣ ኤንዛይቲ፣ ጭንቀትና የሚባሉትን ነገር ሊያመጡ ይችላሉ።
በጣም በሚገባ በተለምዶም እንደዚህ በጣም ወንድ ልጅ ችግሩን አመቅ አድርጎ ነው እንጂ ተደብቆ ነው እንጂ ማልቀስ እንዴት ሰው ፊት ያለቅሳል ወንድ ልጅ ይባላል አይደል? የጸጋዬ ገብረመድህን ግጥምም አለ ወንድ ልጅ ብቻውን ነው የሚያለቅሰው የሚልና በብዛት እንዳልከው ነው ይሄ የማህበረሰብ የሚሰጠው ኃላፊነት አለ እና እሱን አለመወጣት ወጣ ይሆን አልወጣ ይሆን የሚል ተጋፋጭ ነው፣ ቀዳሚ ነው፣ መሪ ነው፣ ማኔጅ የሚያደርግ ወንድ ነው ስለሚባል ችግሩንም ማውራት ሴት መምሰል መሆን እሱ አንድ አፌክት ያደርገዋል ብዬ አስባለሁ። እና ለሱስም ቀድሞ ከሴት ወንድ ተጋላጭ ነው ይሄ አይመስለኝም። ቅድም እንዳልኩት ያው ሱስ ነው። ሜቢ እንዲሁም እኮ ሴት ልጅ ከወንድ በላይ ስሜታዊ ናት። ብዙ ነገር በአንዴ ማሰብ ይችላሉ ሴቶች። ያንን ነገር ስሜት ላይ ወይም ሆርሞናል የሚባለው ነገር ላይ እንዲሁም ሴት ሙር ተጋላጭ ልትሆን ትችላለች ከወንድ ለሱስ በተመለከተ ማለት ነው። ግን ወንድም ደግሞ ቅድም ባነሳ ነው ጫና በመብዛት ስትሬስ ሲበዛ ያን ስትሬስ ለመርሳት ሲጃራ ሊሆን ይችላል፣ ማሪዋና ሊሆን ይችላል፣ መጠጥ ሊሆን ይችላል። እነዚህ ነገር ውስጥ ለመደበቅ ብዙ ወንድ ሊመርጥ ይችላል። እሱ ግን እንደገና ያው ወንድም ሴትም ባላንስ ተደራርገው ይሆናሉ ብዬ ነው የማስበው እኔ በራሴ አመለካከት። አንዱ ነው እሱ አይደል? አሁን ይሄ ከጫናው አንጻር ወደ ሱሱ የሚሄድ ያለ በብዛት ወንድ። አሁን ደግሞ ሱስ እንደ መዝናኛም እየሆነ መደበቂያም እየሆነ ከመደበቂያነቱ ባሻገር መዝናኛ እየሆነ ነው። ቲኔጅ በምንለው እድሜ ላይ ባለ ማለት ነው። እነሱ ላይ ያለው ዳታ እንዴት ነው? የሚገርም ነገር ወጣቱ ላይ በደንብ ዳታ አልተሰራም። የምንሰማቸው ነገሮች አሉ። በየትምህርት ቤቱ የሚከሰቱ ነገር የሚደረጉ ነገር በቤተሰብ ዙሪያም በፓረንቶች የምንሰማቸው ነገሮች አሉ። ትምህርት ቤት ውስጥ ወጣቱ ከ12 ዓመት በኋላ ያሉት ተጠቃሚዎች ናቸው የሚባል ወሬ አለ። ዳታ እኛ ራሱ እየሰራንበት ነው። አሁን በደንብ ኮሌክት አድርገን ወጣቱ ላይ እየሰራን ስለሆነ እሱ ላይ እየሰራን ነው። ግን በየአቅጣጫው የምንሰማቸው ስቶሪዎች አሉ። የግል ትምህርት ቤትም የመንግስት ትምህርት ቤትም ወጣቱ ተጠቂ ነው በአሁኑ ሰዓት። ስለዚህ ዳታ ላይ እኛ በጣም እየሰራንበት ነው። አሁን በትልቅ ፕሮጀክት ደረጃ የእኛ ተቋም ሪሃብ ሴንተርን ለመክፈት ስለሚፈልግ ግዴታ ዳታ ያስፈልጋል። ስለዚህ እሱ ላይ እየሰራን ያለን። እሺ፣ በዋናነት አሁን አንተን ለመጋበዝም የፈለግንበት ምክንያት ከአንተ ደግሞ የህይወት ልምድ ተነስተን ለተመልካቾቻችን ለወጣቶች መልእክት ለማስተላለፍ ነው። ስለዚህ ወደ አንተ የግል ህይወት እንመለስና ለ18 ዓመት ያክል ካልተሳሳትኩኝ በባይፖላር ተጠቂ እንደነበርክና አሁን ሂሊንግ ፕሮሰስ ላይ እንዳለክ እየዳንክ እንደሆነ ነው መረጃው ያለን። ስለዚህ መጀመሪያ መንስኤው ምን ነበረ? በምንድን ነው ይሄንን ያረጋገጥከው? ከዛ ወደ ሂሊንግ ፕሮሰስ እንዴት ገባህ የሚለውን ያንተን ደግሞ ተሞክሮ እንስማ። ኦኬ፣ በጣም ጥሩ ጥያቄ ነው። መሰረቱ ወደ ልጅነት መመለስ አለብኝ። ምክንያቱም መጽሐፌም ላይ እንደጻፍኩት ከልጅነቴ እስከ 14 ዓመቴ ድረስ ከባድ ቅዠት አሳልፌያለሁ። ሊትራሊ ማለት ነው። ማታ ማታ በቃ ምሽቱ ደረሰ ብዬ እስክፈራ ድረስ ላለመተኛት ማለት ነው። በጣም ፈራ ነበርና ያ ነገር ከአስተዳደግም ሊሆን ይችላል፣ ከአካባቢ ላይ ያሉት ነገር ሊሆን ይችላል፣ ከማያቸው ነገሮች ሊሆን ይችላሉ እና መሰረቱ ትሮማ በሚባለው ወይም የጭንቀት መንፈስ የሚባለው ነገር የመጣው ከልጅነቴ ነው። ግን እያደግኩኝ ደግሞ ስመጣ ሃይስኩል እያለሁ ስመጣ መቼስ ማንነትህን እንድነግርህ ከማን ጋር እንደምትውል ንገረኝ የሚባለው አባባል አለና በቲኔጀር ጊዜያችን አንዱን ኢንፍሉዌንስ ያደርጋል። ስለዚህ ለምሳሌ አንደኛው ታዋቂ በእኛ እድሜ ያለ ጓደኛችን ሲጃራ ካጨሰ ኦኬ ልና እኔም ወደ ሲጃራ ውስጥ እገባለሁ። እያጫወተ ነው የሚገባው ይሄ ነገር። ቅድም ባነሳው መሰረት እያጫወተ ከሲጃራ ወደ መጠጥ ወደ ማሪዋና እየተሸጋገርኩኝ ሄድኩኝ ማለት ነው። ውሃ ሲወስድ አሳስቆ እንደሚባለው ኤግዛክትሊ። ከዛ ቅድም ባነሳኸው እንደ ፋን አረግ ነው። እንደ ፋን ስታደርገው ትጠፋበታለህ እዛ ላይ። ከዛ በኋላ ደግሞ ያው ህይወት ላይ ጫና ሲመጣ ከዛ ጫና ደግሞ ለመደበቅ ብዬ ሞር ጠንከር አድርጌ መጠጡንና
ሱሱን ሜሮማናውን የሚባለውን በደንብ አድርጌ ገፋሁበት ማለት ነው። ጨለማ የማትወድበት ምክንያት የተለየ ምክንያት ነበረ? አሁን ከልጅነቴ ጀምሮ እስከ 14 ዓመቴ ድረስ ሲመሽ ፈራ ነበር ያልክበትን ምክንያት የተለየ ምክንያት ነበረው? መነሻ አለው? መነሻው ምንድነው? ቅዠት የሚባለው ነገር ወይም ደግሞ በእኛ ካልቸር ወይም በእኛ በክርስቲያን ሃይማኖት ላይ ዱካክ የሚባል ነገር ወይም ማታ መጥቶ የሚያንቅ ነገር አለና ከልጅነቴ ጀምሮ እስከ 14 ዓመቴ በደንብ መጽሐፉ ላይ ዲስክሪፕቲቭ አድርጌ ጽፌበታለሁ እና መጣውልህ የሚል ድምፅ ይሰማኛል። ከዛ ደረጃ እስኪወጣ ይሰማኛል። ኤቭሪዴ በየቀኑ እሱ ነገር በተከታታይ እየመጣብኝ ስለነበር ወይ አልጋይን አስጠግቼ ከወንድሜ አጠገብ ስተኛ እሱ ፕሮቴክት ያደርገኛል በማሰብ ብዬ ተኛበት ጊዜ አለ። ግን ያ ነገር ፍርሃት ስለነበር እንግዲህ አሁን ቅድም እንዳነሳሁት ተነሳሻነቱ፣ ጭንቀቱ ምኑ የሚመጣው ከልጅነት ነው ያልኩበት ምክንያት ይሄኛው ነው አንደኛው። እና በዛ ምክንያት ትምህርት ቤት ውስጥ ፎከስ ማድረግ አለመቻል፣ ሰነፍ ተማሪ መሆን፣ ክላስ ውስጥ መተኛት፣ ከሰው ጋር አለመግባባት፣ እነዚህ ሁላ ምልክቶች በልጅነት የነበሩ እና አባቴ ቻይልድ ሳይኮሎጂስት ቢያይ ጥሩ ነው ብሎ ከእናቴ ጋር ተመካክሮ ነበር እና በዛ ጊዜ ያው ሳይኮሎጂስትን በደንብ ትኩረት ስለማይሰጠው ስለነበር ወደ ጎን አድርግ ነው እና ወደ መንፈሳዊነት ወደ መጽሐፍ ቅዱስ ማንበብ ምናምን ሄደን ነበርና ያ ነው እንግዲህ ያለው እንትን ነው። ሃሉሲኔሽን ነው በሽታው ነው የሚሆነው። ቀን ላይ የለብህም፣ ሲመሽ ማታ ብቻ ነው፣ ስተኛ ነው። የሚገርምህ ነገር መነጋገሪያ ሆኖ ነበረ ከአንድ ጓደኞቻችን ጋር እንደ ሃሉሲኔሽን ይባላል። ምክንያቱም ምንድነው ኦዲቶሪ ሃሉሲኔሽን በድምፅ የሚመጣ ሃሉሲኔሽን አለ፣ ፊዚካልም ይታያል። የኔ ግን ህልም ነበር። ስለዚህ አሁን ቅዠት ሆነ። አሁን ቅዠቱ ስትሆን ህልም ነው አይደለም የሚለውን ነገር ለመለየት ትንሽ አስቸግራል። ስለዚህ ይሄ መነጋገሪያ ሆኖ ነበር። ጥሩ አሪፍ ጥያቄ ያነሳ እዚህ ጋር እና ሃሉሲኔሽን ሊሆን ይችላል ግን አልነቃሁም ነበር። ስለዚህ የቱኛው ጋር ኦዲቶሪ ነው ቪዥዋል ነው የሚለውን ነገር እርግጠኛ አይደለሁም። በቃ ሲመሽ እሱን ይመጣል ብለህ ታስባለህ። ከዛ እሱም ሽሽት ነው ወደ ሱስ የገባኸው? not necessarily ከዛ ወደ ሱስ ውስጥ የገባሁበት ምክንያት በደንብ ጠንከር አድርጌ የገባሁበት ምክንያት የቤተሰብ ፍቺ መጣ ህይወቴ ውስጥና ያንን ነገር መቋቋም አልቻልኩም። ብዙ ጫና ነበረብኝ። ከትምህርት ቤት ግራጁዌት የማደርግበት ጊዜ ነበርና ያንን ነገር ልረዳው ስላልቻልኩት ሞር ጠንከር ብዬ ብቻዬን መጠቀም ጀመርኩኝ። ከጓደኞቼ ጋር ሳይሆን ብቻዬን ሆኜ ያንን ነገር ያው ስለሚያደነዝዝና ስለሚያስተኛ ያንን ነገር እንደ መደበቂያ እንደ ሽሽት ማለት ነው። ከዛ እሱ ምን አይነት ቀውስ አመጣበት አእምሮ? ስለዚህ አሁን እሱ ምንድነው አሁን ብዙ ጊዜ እኛ ማህበረሰብ ላይ ብዙ የማይወራውና መጽሐፉም ላይ በደንብ የጻፍኩበት ሱሱ ጋር ከገባሁ በኋላ ወዴት ይመራል? አሁን በጣም ወጣቱን አፌክት የሚያደርገው የፖርኖግራፊ አዲክሽን የሚባል ነገር አለ። ወደዛ ከመራ በኋላ ደግሞ እሱ ራሱ ሼፕ የሚያደርግ ፐርሰናሊቲ አለ። ያ ፐርሰናሊቲ እያደገ ሲመጣ ከሐሽሹ ጋር፣ ከመጠጡ ጋር፣ ከሲጃራው ጋር፣ ከፖርኖግራፊው ጋር፣ ከማህበረሰቡ ጋር፣ ከጭፈራው ጋር ያ ሁላ ነገር ሲመጣ አይምሮዬ ላይ የኬሚካል መዛባት ፈጠረ። ሐኪሞቹ ያሉት ማለት ነው። ስለዚህ ያ ኬሚካል መዛባት ሲፈጠር ህመም እንዳለ ታወቀ። ስለዚህ ያ ህመም ሲታወቅ ወደ ሕክምና መሄድ ነበረብኝ። ትክክለኛው ያው መድኃኒት ሲመጣ የትኛው መድኃኒት ይታዘዝ ምናምን የሚለውን ነገር ለማወቅ በዛ መልክ ማለት ነው። ብዙ ኮምቢኔሽን ነው። የአንድ ነገር ብቻ ሳይሆን ብዙ ነገሮች አብረው የሚሄዱ ነገሮች አሉ። ከዛ እዛው ላይ እያለ ምን አይነት ነበረ የምታሳልፈው? ምን ታስብ ነበረ? ለመውጣት ፍላጎት ነበረ ወይስ ተመችቷል? መጀመሪያ ላይ ተመችቶኝ ነበር እና ወደ በጣም አቢዩዝ አደረኩት እና ቤተሰቦቼን ራሱ ክብር እስካሳጣቸው ድረስ ለነሱ አልታዘዝ ስል ድረስ ነበርና
የሆነ ውስጣዊ ድምፅ ተሰማኝ ብዬ ዲስክራይብ ያደረኩታል መጽሐፉ ላይ እና አይበቃም እንደ የሚል ድምፅ ተሰማኝ። እንግዲህ እሱ ቅድም ባነሳ ነው ላይ ኦዲቶሪ ነው ምንድነው እርግጠኛ አይደለም፣ ግን ያንን ድምፅ በጣም አስደንግጦኝ ስለነበር እጄ ላይ የነበረውን ነገር እርግፍ አድርጌ ወደ ቤቴ ገባው። ወደ ቤቴ ስገባ እንግዲህ ያ ሁላ ኬሚካል ሰውነት ውስጥ የነበረው በስርዓቱ እንዲወጣ ወደ ሕክምና መሄድ ነበረብኝ። ሕክምና ተኬዶ በመርፌም ይሁን በምንም ይሁን ዲቶክስ የሚባል ነገር አለ፣ በዛ መንገድ መውጣት ነበረበት። እኔ ግን ያንን ነገር ስላልተረዳሁት ምን እየተፈጠረ እንደነበር ድምፁም ኬት እንደመጣ ስላልተረዳሁት ዘጋው ቤት። በዛ ሰዓት ቤተሰቦቼ በጣም ግራ ተጋቡ። ምክንያቱም ምን ሆኖ ነው? ትላንትና ደህና ነበር፣ ዛሬ ለምን ቤት ዘጋ? ምግብ አልበላም ለምን አለ ምናምን የሚለው ነገር ጥያቄዎች ብዙ መጡ። በዛ ሰዓት ቅድም ባነሳነው መሰረት ሃሉሲኔሽን ኤክስፒሪየንስ አደረኩኝ። እውነት ማለት ትክክለኛ እናንተ እዚህ ጋር ቁጭ እንዳላችሁት ማውራቸው ማያቸው ሰዎች ነበሩ እና ያ ምንድነው ኬሚካል ኢምባላንስ ሲፈጠር በሕክምናው ደረጃ ፕሮጀክት የምታደርገው አንተ ብቻ ይቻለው ብለህ የምታምነው አሉ የሚባለው ነገር አለና በዛ ሰዓት ግን ደንግጬ ስለነበር ማውራቱን ላቆምኩኝ። ለቤተሰቦቼ ምን እየተሰማኝ እንደሆነ መናገር አልቻልኩም። ግን እንትን ነው አይምሮህ ያውቀዋል አይደል? ያውቀዋል። ያው ስለማስታወስ ነው እኮ የምነግርህ እና ግን ምንድነው በዛ ሰዓት ፊልም ላይ የማያቸው ነገሮች ናቸው የሚታዩኝ፣ ሳይንስ ፊክሽን የምንላቸው ነገሮች ናቸው እየታዩኝ ያሉት እና ያው ሃሉሲኔሽን መሆኑንም አላውቅም በዛ ሰዓት። ስለዚህ ወዴት ተመለስኩኝ? ወደ ልጅነቴ ወደ ዱካኩ ተመለስኩኝ። መንፈስ እየተፈታተነኝ ነው የሚለው ነገር መጣብኝ ጭንቅላቴ ውስጥ እና 1 ሳምንት 2 ሳምንት ተሞከረ መፍትሄ ለማግኘት። ቤተሰቦቼም ምስቅልቅላቸው ጠፋ፣ የሚያረጉት አጡ። ከዛ እንደ አጋጣሚ አክስቴ መጣች። የእናቴ እህት ነበረች። ስንጠፋባት ጊዜ መጣች። ስታይ ልክ አይደለሁም እና ሕክምና ማግኘት አለበት፣ ዶክተር ጋር መሄድ አለበት ተባለ። ስለዚህ አክስቴ ስለመጣች እሷ እውቅናው ስላላት ሜዲካል ፊልድ ውስጥ ስላለች ሕክምና እንደሚያስፈልገኝ ስትናገር ሁላችንም እሺ ብለን ሄድን። ሕክምና ጄኔራል ፕራክቲሽነር ዶክተር ጋር ሄድን። ወዲያው ነበር ፈቃደኛ የሆንከው አንተ? በሰዓቱ ምንም እንትን አላልኩም፣ ሪዚስት አላልኩም። ግን 15 ቀን ሪዚስት አድርጌያለሁ። ምንም ሳልናገር የሚታዩኝ ነገሮች ይታዩኛል ብዬ ሳልናገር ፍና አድርጌ ወንድ ቅድም ነው ግን ዲፕሬሽኑ ነው እንደዛ ያደረገኝ። ዲፕሬሽን እና ኤንግዛይቲ ጭንቀቱና ድባቴው ነው እንደዛ ያደረገኝ። ስለዚህ ዶክተሩ ጋር ስንሄድ ይሄ እኛ የምናክመው ነገር አይደለም፣ ሳይካትሪስት ጋር መሄድ አለበት ተባለና መጀመሪያ ስንሄድ ይሄ ሃሉሲኔሽኑ፣ ሳይኮሲሱ፣ ዲሉዥኑ ምናምን ስለነበር ያንን ሁላ ለሐኪም ስናገር የተሳሳተ ህመም ሰጠኝ። ፓራኖይድ ስኪዞፍሬኒያ የሚባለውን ሰጠኝ እና ሌላ ዲስኦርደር ነው። ግን ከባይፖላር ጋር አንድ ላይ ይመሳሰላል በጣም። ግን ሳይኮሲስ ሃሉሲኔሽን የሚባለው ድምፅ ይሰማኛል፣ ሰው ይታየኛል የሚባለው ብዙ ጊዜ የስኪዞፍሬኒያ ሲምፕተም ነው። በጣም ይመሳሰላሉ እኮ ሲምፕተሞቹ። መጀመሪያ ስቴጅ ላይ ይመሳሰላሉ። ግን ስኪዞፍሬኒያ ልዩነቱ ምንድን ነው? እስከ መጨረሻው ድረስ መድኃኒት እየወሰድክ ድምፆች ሊሰሙ ይችላሉ፣ ሊታዩ ይችላሉ ሰዎች። ባይፖላር ግን ያችን ሳይኮሲስ ፌዝ ካለፍክ በኋላ ይጠፋል። ስሜት ቼንጅ ብቻ ነው ባይፖላር። ሙድ ዲስኦርደር ነው ባይፖላር ማለት። ስለዚህ የዛኔ ሕክምና ሐኪም ቤት ሳይካትሪክ ሆስፒታል ለመጀመሪያ ጊዜ አልጋ ይዤ ገባሁ። በጣም ጥሩ። ባቋርጥ ደስ ይለኛል። ከዛ እንዴት ነበር ፕሮሰሶቹ? ቀጥታ አሁን የምናነሳው ሀሳብ ተደርጎ ሲሆንና በሰዓቱ ጉዳይ ውስጥ ሲሆን በጣም የተለያየ ነው። አሁን ይሄንን ወሬ እኛ እንደዚህ ቀለል አድርገን እንደምናወራው ብቻ አይደለም። አሁንም ድረስ እዚህ ጉዳይ ውስጥ ያሉ ወጥተው መናገር ያልቻሉ ብዙ ወጣቶች አሉና እንዴት ነበር ፕሮሰሱ? ከዶክተሮች ጋር ያለ ኮሚኒኬሽን ምን ይመስል ነበር? እንዴት ነበረ መናገር የተጀመረው? የሚሰሙህን ስሜቶች የምትገልጽበት መንገድ እንዴት ነበረ? የነበረውን የትሪትመንት ፕሮሰስ ብዙዎቹ ለምንድነው መውጣት እየፈለጉ የሚፈሩ አሉ፣ ጥያቄ የሚሆንባቸዋል። ለምሳሌ አንተ ልክ ድምፅ ሰማሁ እንዳልከው ወይ ድምፅ ከመስማት በፊት እስከ መቼ ነው የሚል
ሀሳብ ሊኖርህ ይችላል፣ ላይኖርም ይችላል። አንዳንዶቹ ግን ልክ እንዳልሆነም ይረዱታል። መውጫ መንገድ ያጠዋል፣ በቃ የሚረዳቸው ያጠዋል። እነሱስ ምን ማድረግ አለባቸው? ከአንተም ትዝብት አንጻር ማለት ነው የምታየው ነገር ይኖራል እናንተ ጋር ከሚመጡ። በጣም ኢምፖርታንት የሆነ ጥያቄ ነው ይሄ። ምክንያቱም እኔ በራሴ ስለ ራሴ ሳወራ በጣም እድለኛ ሆኜ ቤተሰቦቼ ህመሙ ምን እንደሆነ ከታወቀ ጀምሮ ራሳቸውን አዌርነስ ፈጥረው አንብበው በምን አይነት መንገድ እንርዳው፣ በምን አይነት መንገድ እንመልከተው፣ ምን ነገሮች መናገር የለብንም እሱ ፊት። አዌርነስ የመጀመሪያው ሰፖርት ነው። ስለዚህ እኔ ዛኔ ስታመም መናገር አልችልም ነበር። ቅድም እንዳልኳችሁ ዝም ነበር የነበርኩት። ቢካዝ የት እንዳለው አላቅም። ብዙ ነገር እያየው እየሰማው ስለነበር ማንን ማመን እንዳለብኝ አላቅም ነበር በዛ ሰዓት። አንድ ሰው ወንድሜን ነበር ማምነው፣ ታላቅ ወንድሜ ያለ ወንድሜ ካጠገቤ ሆኖ ስለማምነው ሐኪሙን ምን እያሳለፍኩ እንደነበር፣ ሳምንቱ ላይ ምን እበላ እንደነበር፣ ምን እጠጣ፣ ዝርዝሮቹን በሙላ ሂስትሪ ወንድሜ ተናገረልኝ። በዛ ሰዓት እኔ መናገር ስለማልችል ማለት ነው። ስለዚህ ይሄ ምን ያሳያል? የቤተሰብ ድጋፍ ያስፈልጋል። የቤተሰብ ድጋፍ በጣም ያስፈልጋል። ቤተሰብ ድጋፍ እንዲኖር ደግሞ ቤተሰብ መጀመሪያ አሁን ካለን ግንዛቤው ሊኖረው ይገባል። እኛ ማህበረሰብ ጋር ትንሽ ይጎላል ብዬ የምለው ግንዛቤው። እንደሱ አይነት ክፍተቶች አሉ። የሆነ ሰው እንደዚህ ሜንታሊ ልክ ሳይሆን ባለባበሱ በነገሮች ይገለጣሉ። እከሌ እየጨለለ ነው ልማዳዊ ኧረ ይሄ ልጅ ጨለለ ይባላል እንጂ ቀርበን ምን ሰፖርትና እንደ ማህበረሰብ ራሱ የመግፋት ነገር ነው የማየው። ማለት የሚያግዙ የሉም ማለት ሳይሆን ግን በአብዛኛው ኧረ ይሄ ልጅ እየጨለለ ነው ሀሳባቸው እና ጥሩ ነው እሱ። እንዳላችሁት ካልቸር አለ። ሃይማኖት በጣም ትልቅ ነገር ነው። እኛ ሀገር ላይ ከአእምሮ ህመም ጋር ብዙ የሚጋፋ ነገር ሃይማኖት ነው። ጸሎት ይረዳል፣ 100% ይረዳል። ጸበል ይረዳል፣ 100% ይረዳል። እያንዳንዱ ሃይማኖት ለእስልምናም ዱዓ ይባላል፣ ጸሎት አለ፣ ሁሉም ነገር አለ፣ ይረዳል። ግን ደግሞ ፈጣሪ ሕክምና አታገኙ አላለም። እኛ ስንሰራ ስራችን ላይ ዘመናዊ ሕክምናና መንፈሳዊ ሕክምና አንድ ላይ መሄድ አለባቸው። ለምን እኔ ያዳነኝ ሁለቱን ነጥያቸው አላውቅም። ሳይካትሪስት አለኝ፣ መንፈሳዊ አባት አለኝ። ለሳይካትሪስት የማማክረው የተለያየ ነገር ነው፣ ለመንፈሳዊ አባት የማማክረው የተለያየ ነገር ነው። እነዚህም አሁን ከቤተሰብ ድጋፍ ውጭ ሌላ ድጋፎቼ ናቸው። ሐኪም ጋር ራሴን በደንብ እያወቅሁ ከመጣሁ በኋላ በግልጽ ምንም ድብቅ ነገር ሳይኖር ለሐኪም ከተደበቀ ህመሙ አይገኝም። ትንሽ ከተደበቀ ተመሳሳይ ህመም ከተገኘ የማይሆን መድኃኒት ሊታዘዝ ይችላል። ያ መድኃኒት ጊዜ ይፈጃል፣ ለመዳን ጊዜ ይፈጃል። ስለዚህ ከሐኪም ጋር ቀጥ ብሎ መነጋገር ያስፈልጋል። እኛ ማህበረሰብ ላይ ይከብዳል፣ እረዳለሁ። ብዙ ኬሶች እኛ ጋር ስለሚያጋጥሙ ከሐኪም ጋር ከንስሐ አባት ጋር ወይም ከመንፈሳዊ አባት ጋር ለመነጋገር ይከብዳል፣ ሚስጥር ስለሆነ ማለት ነው። ስለዚህ ለሁሉም ሰው መናገር የምፈልገው ቤተሰብ ድጋፍ በጣም የሚያስፈልግ ነገር ነው። ጓደኛ ካለ ጓደኛም ድጋፍ ያስፈልጋል። ከዶክተር ጋር በግልጽነት ማውራት ያስፈልጋል። መንፈሳዊነት በጣም ትልቅ ነገር ነው ብዬ ነው የማስበው። ይህንን ነው። ወጣቶቹ ላይ ምን ትታዘባለህ? ለመዳን ያላቸው ኢንተረስት አለ፣ ፕሮሰስ ምን ቢያደርጉ ስትላለህ? መጀመሪያ መቀበል ያስፈልጋል። ችግር አለብኝ ብሎ መቀበል ያስፈልጋል። ያንን ነገር ካልተቀበለ እርዳታ ለመጠየቅ አይሰራም። ስለዚህ መጀመሪያ መቀበል ያስፈልጋል። ከተቀበለ በኋላ እርዳታ መጠየቅ፣ ጓደኛ ሊሆን ይችላል፣ ዘመድ ሊሆን ይችላል፣ የውጭ ሰው ሊሆን ይችላል፣ ሐኪም ጋር ቀጥታ መሄድ ሊሆን ይችላል። ለምሳሌ አሁን የኛ ተቋም ኮሚኒቲውን በደንብ ሰብስበነዋል። ስለዚህ ለቤተሰብ የማይናገሩትን ነገር እኛ ጋር መጥተው ብዙ የሚናገሩ ነገር አለ፣ ለመተንፈስ ያህል ማለት ነው። እኛ ይዛኔ እንመክራለን። አሁን ለምሳሌ ለእኔ እንደጠየቃችሁኝ አይ ይሄ ነገር ቤተሰብ የሚመለከት ነገር ስለሆነ ለቤተሰብ ብታማከር በእንደዚህ መንገድ ብለን እንመራቸዋለን።
ስለዚህ ለመዳን ለሚፈልግ ሰው መጀመሪያ መረዳት ያስፈልጋል። ከዛ በኋላ መቀበል ያስፈልጋል። ከተቀበሉ በኋላ ደግሞ እርዳታ መጠየቅ ያስፈልጋል። እነዚህ 3 ስቴፖች ከተኬዱ በኋላ ያው ይስተካከላል ብዬ ነው የማስበው። አንድ ማወቅ የምፈልገው ነገር አሁን የምናወራቸው ትሪትመንቶች ፕሮሰስ እንደሚፈልጉ አውቃለሁኝ። በጊዜ ሂደት ነው ሁሉም ነገር እየተስተካከለ የሚመጣው። ግን ተርኒንግ ፖይንት አለክ? አሁን ደህና እየሆንኩ ነው ያልክበት ቀን አለ? አሁን ለምሳሌ ከዶክተሮች ጋር መገናኘት ከጀመርክበት ጊዜ በኋላ ሊሆን ይችላል። መድኃኒቶቹን መውሰድ ከጀመርክ ጊዜ በኋላ እነዛ ፍርሃቶች፣ እነዛ ጭንቀቶች የነበሩበትን ታይም አልፈክ አሁን ደህና ነኝ ያልክበትን ጊዜ ታስታውሰዋለህ? በጣም የምወደው ፓርት ነው ይሄ። ምክንያቱም በጣም የማከብረው ጓደኛዬ ልጅ ሚካኤል አለ። ልጅ ሚካኤል በጣም ድባቴ ውስጥ የነበርኩ ጊዜ አዲስ አበባ ተመልሼ ነበር። ስመለስ ከአረማመድ አይቶ የሆነ ችግር እንደተፈጠረ ገባው እና ሁሉንም ነገር ትቶ እኔን ለመርዳት ከኔ ጋር ሆነ እና ያንን የድባቴ ጊዜ እሱ ብዙ ቦታ አውርቼዋለሁ ይሄንን እና ከዚህ ክፍል ወደ ኮሪደር፣ ከኮሪደር ወደ ግቢ፣ ከግቢ ወደ ካፌ፣ ከጋፌ ወደ ከተማ እያለ እያባበለ እያለማመደ ወሰደኝ። አሁን ለጠየቅሽን ጥያቄ ያ ድባቴ ከዚህ ከትከሻይ ላይ እንደዚህ ሲነሳ ተሰምቶኝ የማስታውሰው ትውስታ ይሄ ነው የመጀመሪያ ማለት ነው። ሰው በጣም ወሳኝ ነገር ነው። ይሄ አጠገብ ያለ ሰው ቅድም እንዳልነው ነው የሚረዳን፣ አጠገባችን የሚሆን ሰው መንገድ የሚያሳየን እኛ ላናይ እንችላለን። የሚገርማችሁ ባለፈው ምን ገጠመኝ፣ አንድ ሴትዮ መንገድ ላይ አግኝተው ያው በቃ እንደዚህ በሚዲያ ምናምን ስለሚያውቁ እባክህ ልጄን አድንልኝ፣ በጣም ሱስ ውስጥ ነው፣ ስራ ቆሟል፣ ከክፍሉ አይወጣም፣ ማንንም ሰው ማናገር አይፈልግም፣ ከቤተሰብ ጋር ጸብ ነው፣ በቃ ቶሎ ነው የሚጣላው ትንሽ ነገር፣ ኧረ ይህን ነገር ተው ሲባል በቃ ጸብ ነው የሚያነሳው እና እንደው እባክህን አግዘኝ ብሎ ግራ ገባኝ። አሁን እንደዚህ አይነት ነገር ሲፈጠር ማለት ቤተሰቡን እንኳን ለማናገር ፈቃደኛ አልሆነም። እኔ ሂጂ ደግሞ ባወራው ጭራሽ ሚስጥሬን አወጣችሁ ብሎ ሌላ እንደዚህ ነው ያልኳቸው ለነሱ። አሁን መጥቼ ላወራው እችል ይሆናል፣ ግን ሌላ ችግር ቢፈጥርባችሁስ፣ ሚስጥሬን አወጣችሁ ብሎ ቢጣላስ፣ የማይሆን ነገር ቢያደርግስ የሚል ስጋት አደረብኝ። እንደ ማህበረሰብ ራሱ አሁን እንዴት ነው ልጆቻችን ላይ ቤተሰቦች ልጆቻቸው ላይ የሚያስተውሉትን ነገር ከኖርማል አሁን ልጄ ተበላሸ፣ ልጄ የከሌ ልጅማ እንዲሆኗል፣ የከሌ ልጅ እንደዚህ ሆኗል ከማለትም ባለፈ የሆነ ሶስተኛ አይነት መነጽር የሚያስፈልገን ይመስለኛል አይደል? በምን አይነት መልኩ መርዳት አለብን፣ ምን ብናግዘው ካለበት ነገር መውጣት ይችላል የሚለውን አናስብም ብዙ ጊዜ። የከሌ ልጅማ በቃ ተበላሽቶ ቀረ፣ የከሌ ልጅማ ተበላሽታ ቀረች ከማለት የዘለለ ምንም የምናደርገው ድጋፍ የለም በማህበረሰባችን። ስለዚህ የተሻለ ግንዛቤ ለመፍጠር በተቻለን መጠን እናንተም እየሞከራችሁ ነው። የእፎይታ ቆይታችንም ዋነኛው ዓላማ ይሄ ነውና ማህበረሰቡ በደንብ ግንዛቤ ቢኖረው እዚህ ላይ ጥሩ ነው። የወላጅ አስተዳደግ ላይ ምን ትረዳለህ ወይም ደግሞ ምን ታያላችሁ በእናንተ በማዕከላችሁ? ምን ያህል ክፍተት ነው ያለው ለሱስ ተጋላጭ እንዲሆኑ ልጆች? አዎ እንግዲህ በጣም ትልቁ ቻሌንጅ በአሁኑ ሰዓት በዚህኛው ጀኔሬሽን የቴክኖሎጂ ጉዳይ ነው። ቤተሰብ ለልጅ ታብሌት ይሰጣል፣ ስልክ ይሰጣል። ለእንትን ተብሎ ነው ብዙ ጊዜ ያ ልጅ ወይ ምግብ እንዲበላ ተብሎ ይሰጣል፣ ወይም ደግሞ ቤተሰብ ስራ ከያዘ ስራው ላይ ብዙ ዲስትራክት እንዲደረግ ይደረጋል እና እዛ ቴክኖሎጂ ላይ ብዙ የሚታዩ ነገሮች አሉ። አሁን እንግዲህ ቤተሰብ የሚቆጣጠራቸው ነገሮች ሊኖሩ ይችላሉ እዛ ቴክኖሎጂ ላይ፣ ታብሌት ላይ ወይም ስልክ ላይ። ግን ክፍተት አለ ብዬ የማስበው የእድሜ ገደብ መኖር አለበት ለአንድ ልጅ ስልክ ለመስጠት ወይም ደግሞ አሁን በአሁኑ ሰዓት። ምክንያቱም ዩቱብ ላይ ተገብቶ ቲክቶክ ላይ ተገብቶ ኤኒ ሚዲያ ላይ ተገብቶ ማንኛውም ነገር ማየት መማር ይቻላል፣ ጥሩንም መጥፎንም መማር ይቻላል። ስለዚህ ቤተሰብ ላይ እሱ ላይ ትንሽ ጠንከር ብለው ቆጠብ ቢሉ ይሻላል ብዬ ነው የማስበው። የኔ ፖይንት ምንድን ነው መሰለህ፣ አሁን ቲኔጅ ወይም እሳቱ የሚባለው እድሜ ላይ ላሉ ልጆች ነው
እዚህ ላይ እንደውም ከዚህ በኋላ ይመስለኛል ከፍተኛ የወላጅ ያስተዳደግ ክፍተት የሚመጣው የሆነ ልጅ ያውቋል በስሏል የምንልበት ታይም እቺ ለሱስ የሚጋለጡበት ሰዓት ላይ የ13 14 ከሆናቸው በኋላ ወላጅ እንደውም እዛ ጋር ይመስለኛል የሚቶ ብዙ ልጆች እኔ እንዳየሁት እንዳስተዋልኩት ማለት ነው። ከእሱ አንጻር ነበረ ጥያቄ። 13 ዓመት እኮ አሁን በጣም ሄዷል እኮ። በ13 ዓመታቸው ብዙ ነገር የሚደረግበት ሰዓት ነው። ግን እኔ እንደ አንድ ግለሰብ ብትጠይቀኝ የ13 ዓመት ወንድም ቢኖረኝ እኔ እንደዚህ መንፈሳዊ እንቅስቃሴ ላይ ቢሆኑ ትንሽ ይሻላል ብዬ ነው የማስበው። ያው እዛ ውስጥም ክፍተት ሊኖር ይችላል። ግን በዚህ እድሜያቸው በዛ እድሜያቸው ሌላ ነገር ውስጥ እንዳይገቡ፣ መጠጥ ውስጥ እንዳይገቡ፣ ሱስ ውስጥ እንዳይገቡ የእግዚአብሔር ቃል ካለ ያ ነገር ተመርኩሰው ከዛ ነገር ለመሸሽ ትክክል አይደለም ተብሎ ስለሆነ ትምህርቱ የሚሰጠው እንደዛ አይነት ነገር። ምክንያቱም ለእኔ ይሰራልኝ ነገር ቅድም እንዳልኩት መንፈሳዊውንም የዘመናዊ ሕክምናውንም አንድ ላይ በማስኬድ ነው። እንደ እድሌ የኔ ሳይካትሪስት እሱም ይገፋፋኛል፣ ወደ መንፈሳዊ አባቴ እንድሄድ በደንብ ይገፋፋኛል። ስለዚህ ሊቆጠቡ ይችላሉ ብዬ የማስበው ቤተክርስቲያን መሄድ ብቻ ሳይሆን ብዙ የመንፈሳዊ አክቲቪቲዎች አሉ። በአሁን ሰዓት እንግዲህ እንደ ጃንደረባ ምናምን የሚባሉት እንቅስቃሴዎች እንደዛ አይነት አክቲቪቲዎች ውስጥ ቢገቡ ከዛ ነገር ሊወገዱ ይችላሉ ብዬ ነው የማስበው። ከመለስኩት ቅድም ካነሳ ነው አንጻር ባይፖላር፣ ስኪዞፍሬኒያ እያልን የተለያዩ የምንጠቅሳቸው አሉ። መንስኤዎቻቸውም ምልክቶቻቸውም ሕክምናቸውም የተለያየ ነው። ከአንተ አንጻር ግን ባይፖላር በራሱ ምን ነበር፣ ምንድን ነው ትርጉሙ የሚለውን እናንሳ። ባይፖላር ዲስኦርደር ማለት የሙድ መዛባት የሚባለው ነገር ነው። ሁለት ረድፍ ነው ያለው እንግዲህ ብርሃንና ጨለማ እንደሚባለው ይህም ሁለት ረድፍ ነው ያለው። አንደኛው ሜኒያ ወይም ማኒክ ኤፒሶድ የሚባለው ነገር አለ። ወደ ከፍታ ወይም መፈንጠዝ የሚባለው አባባል አለ። የሁለተኛው ደግሞ የእሱ ተቃራኒ ወደ ድባቴ ዲፕሬሽን የሚለው ነገር አለ። ስለዚህ ባይፖላር ዲስኦርደርን ማኔጅ ለማድረግ የሚወሰዱ መድኃኒቶች አሉ። እኔ አሁንም የምወስዳቸው መድኃኒቶች 3 ናቸው። እነሱም 3ቱ መድኃኒቶች አይምሮዬን በማረጋጋት ወደ ላይ በጣም ከፍ እንዳልል፣ ወደ ታች በጣም ዝቅ እንዳልል፣ መሀል ላይ እንድሆን የሚረዱኝ መድኃኒቶች አሉ። ግን መድኃኒቱ ብቻውን አይደለም እሱ የሚሰራው። እለት ተዕለት ፕራክቲስ የማደርጋቸው ፕራክቲሶች አሉ። አመጋገብ ላይ ሊሆን ይችላል፣ ማህበረሰብ መምረጥ ሊሆን ይችላል፣ ስራ ላይ ጫና ለማብዛት ሊሆን ይችላል። እነዚህ የተመሳሰሉ ነገሮች እያደረኩ ሜንቴን አደርገዋለሁ። ስለዚህ የጨለማውና የብርሃናማውን እንትን አንድ ላይ ቅልቅል ነው ማለት ነው። ባይፖላር ስንል ሁለቱንም ወይ ከፍ ያለውን ስሜት ማስተናገድ ወይ ዝቅ ያለውን ስሜት ማስተናገድ፣ እሱም ባላንስ ያለማድረግ በዛ መንስኤ የሚመጣ ነው ማለት ነው። ሱስ ለአእምሮ ቀውስ ምንድን ነው የሚያደርገው አስተዋጽኦ? እንግዲህ ያው ቅድም እንዳወራ ነው የአእምሮ ህመም ቀጥታ ከሱስ ጋር መጀመሪያ ተገናኝቶ አይደለም የሚመጣው። አሰራር አለው። ከልጅነት ጀምሮ ሼፕ የሚያደርጋቸው ከፍ ዝቅ የሚለውን ባህሪ፣ ጭንቀት፣ ድባቴ፣ ደስታ የሚላቸው ነገሮች ከልጅነት ጀምሮ ከጓደኛም ሊሆን ይችላል፣ ከቤተሰብ ሊሆን ይችላል፣ ተሰርቶ የሚመጣ ነገር አለ። ስለዚህ ያ ባህሪ ሱሱ ሰውነታችን ውስጥ ሲገባ ሲጃራም ሆነ መጠጡም ሆነ ሀሽሹም ሆነ ወደ ምሽት ማምሸትም ሊሆን ይችላል፣ እነዛ ነገሮች ሲደማመሩ ከነበረው ባህሪ ጋር ይጨምረውና ከዛ በኋላ የአእምሮ መዛባት ወይም ደግሞ የኬሚካል መዛባት የሚለውን ነገር ያመጣል። አሁን ብዙ ሰዎች እንደዚህ ተጠቂ ሲሆኑ አንተ እንዳልከው አውቀው አምነው ወደ ሕክምና የሚሄዱ ሰዎች አሉ እና ከሰማኋቸው ነገሮች አንዱ በሕክምናው ራሱ የሚባባስባቸው ሰዎች አሉ እና አሰልጣኞቹ ላይ ክፍተት አለ ወይ? ምን አይነት ክፍተት ነው ያለው? ሁሉም አሰልጣኝ ብቁ ነው ወይ? እሱ ራሱ አፌክት አያደርግም? ያደርጋል። በጣም ጥሩ ጥያቄ ነው። በደንብ መነሳት ያለበት ጥያቄ ነው። ማህበረሰባችን ላይ ትንሽ ጫና እያበዛና ዲፊካልቲ ሆነብን የመጣው እኛ ግንዛቤ ስንሰጥ ይሄ ነው። እንግዲህ በሳይካትሪስት ደረጃ ለምሳሌ እኔ ሳይካትሪስት ጋር ሲሄድ የሚሰማኝን ስሜት፣ የዋልኩትን አዋዋል፣ የምሰራቸውን ስራዎች፣ የጨነቀኝን ነገር በደንብ በዝርዝሩ ከነገርኩት ለሐኪሙ ይቀላል ህመሙን ለማግኘት ወይም ደግሞ ምን አይነት ህክምና መስጠት እንዳለበት፣ ምን አይነት መድኃኒት ማዘዝ እንዳለበት ይቀላል። ስለዚህ በሁለቱም መንገድ ከታካሚውም ከሐኪሙም መሰራት ያለበት ነገር አለ።
እዚህ ላይ ለመጨመር ያህል ምንድነው አሁን የኛ ኦርጋናይዜሽን ማይንድስፐር ይባላል። ስንጀምር እኛ ተጠንቅቀን ነው የጀመርነው። ስንጀምር ግንዛቤ ላይ ነው የጀመርነው። እኔ እንደ ጸሐፊና ህይወት ላይ ኤክስፒሪየንስ እንዳለው ሰው ገባው። የኔ ስራ ባልደረባ ዶክተር ኑራይን አቡበከር ሜዲካል ዶክተር ናት። ስለዚህ ሁለታችንም የየራሳችን ሮል ይዘን ሰው ከግንዛቤ ውጭ እርዳታ ያስፈልገኛል ብሎ ሲመጣ እኔ በአቅሜ መስጠት የምችለው ምክር አለ። የኔ ስራ ባልደረባ በሜዲካል ዶክተርነቷ መስጠት የምችለው ምክር አለ። ከዛ በላይ ከሆነ ከኛ ጋር የሚሰሩ ባለሙያዎች አሉ። ወደዛ መምራት አለብን። እነዛ ባለሙያዎች ደግሞ ማናቸው? ትምህርት ደረጃቸው ምንድነው? ምን ያህል ዓመት ሰርተዋል? ሊበቁ ይችላሉ ይህንን ነገር የሚለውን ነገር ደግሞ እናጣራለን። ሁሉም ነገር ፊልተር መደረግ አለበት። ያንን ነገር እየሰራንበት ነው። ወደፊትም ይስተካከላል ብዬ ነው የማስበው። ብዙ ባለሙያዎች አሉ፣ ብዙ ችሎታ ያላቸው፣ ብዙ ፖቴንሻል ያላቸው ሰዎች አሉ። ግን የሚገባቸው ላይሰንስ ነው። ተምረዋል፣ ብቃቱ አላቸው። ግን በዛ ደረጃ ደግሞ ትኩረት ተሰጥቷቸው ኦኬ ቴራፒስቶች ናቸው። ለቴራፒስት ላይሰንስ ያስፈልጋል፣ ለሳይኮሎጂስት ላይሰንስ ያስፈልጋል፣ ለሳይካትሪስት ላይሰንስ ያስፈልጋል። አሁን ያልሻቸው ሶሻል ሚዲያ ላይ መጥተው አንድ ሰው ዲፕሬሽን ይዞኛል ብሎ አንድ ሰው አማክሩኝ ብሎ ያ ሰው ብቃት ሳይኖረው ከመከረ አደጋ ላይ ሊወድቅ ይችላል ያ ሰው። ይህንን ለማንሳት ኢቭን ምልክት ብለው የሚዘረዘሩት ነገር ቅድምም እንዳነሳ ነው ዲቴል የሆነ ኢንፎርሜሽን ለዶክተሩ መስጠት ያስፈልጋል እንዳልነው። ለምሳሌ የባይፖላር ምልክቶች 5 ናቸው ብሎ 5 ይዘረዘር። ሁሉም አለብኝ የሚል ኮሜንት በጣም ብዙ ነው ያለው አይደል? አረ ይሄን ሪሌት አደርጋለሁ። አዎ ብዙ ሰው የሌለብንም ሰዎች አለብን ብለን ልናስብ እንችላለን፣ ወይ ደግሞ የተሳሳተ መረጃም ልናገኝ እንችላለን። ስለዚህ ይሄ በደንብ ጥንቃቄ ሊደረግበት የሚገባ ነገር ነው በሚገባ። አሁን መንግስትስ ምን እያደረገ ነው? ያው እዛው ሙያው ላይ ስላላችሁ የሚሰጣችሁ ድጋፍ ምንድን ነው? እንግዲህ ከበፊቱ የተሻለ ላይ ነው ያለው። እንግዲህ አሁን በቅርብ ጊዜ የዛሬ ዓመት ኦክቶበር ላይ የጤና ሚኒስቴር 2ኛ ዓመቱን የወርልድ ሜንታል ሄልት ዴይ በአመት የሚከበረውን ዝግጅት አዘጋጅቷል። እየሄደ ነው። በመንግስት ደረጃ በደንብ እውቅና እያገኘ ነው። ስቲል የሚቀረው ነገር አለ። ቅድም እንዳልነው አሁን እኛ አዌርነስ ላይ አድቮካሲ ላይ ስንሰራ እኛ እንዲሟላልን የምንፈልጋቸው ነገሮች አሉ። እኛም እንድንበቃ የምንፈልገው ነገር አለ። አሁን እኔ ሳይኮሎጂስት ባልሆንም ለመምከር ስልጠና ኖሮ አሁን ለምሳሌ እርስ በርስ ድጋፍ ልንጀምር ነው። የራሳችን ባይፖለር ሆነ ዲፕሬሽን ሆነ ምን ሆነ አንድ አይነት ክፍል ውስጥ ሆነን ልንደጋገፍ ነው። ያንን ግን ስንደጋገፍ መጠንቀቅ ያስፈልጋል። እዛ ክፍል ውስጥ ባለሙያ እናስቀምጣለን። ያ ባለሙያ ምንድነው? አንድ ሰው ኢሞሽናል ከሆነ ያ ሰው ከጨነቀው ካለቀሰ ማኔጅ እንዲደረግ ነው። ስለዚህ ያንን ነገር ደግሞ ስናደርግ ከመንግስት የምንጠብቃቸው ነገሮች ይኖራሉ። በመጀመሪያ እንደተናገርኩት ጥሩ እንቅስቃሴ ነው ያለው በመንግስት ደረጃውን ይሻላል ከበፊቱ። ግን ስቲል መጨመር ያለባቸው ነገሮች አሉ ብዬ አስባለሁ። ከዚህ አኳያ ማህበረሰብ ውስጥ ምን አይነት ድጋፍ ማድረግ አለበት? ምን አይነት ግንዛቤ መፍጠር አለበት ብለህ ታስባለህ? እንግዲህ ሀገራችን ላይ ትልቁ ችግር አለን ብለን የምንለው ያው ቅድም ባወራ ነው ግንዛቤ ላይ ነው። ስለዚህ ቤተሰብ ላይ መሰራት አለበት። እኛ ከቻልን በየቦታው እየሄድን ግንዛቤ እንሰጣለን ብለን እናስባለን። ግን ያንን ነገር ደግሞ ለማድረግ ድጋፍ ያስፈልገናል። ከተቋም ሊሆን ይችላል፣ ከመንግስት ሊሆን ይችላል። እኛ አሁን ጀስት አንድ ቴሌግራም ቻናል ይዘን ነው የጀመርነው። እዛ ቴሌግራም ቻናል ላይ እየመጡ የሚማሩ እየመጡ የሚያካፍሉ ብዙ አሉ። ግን በደንብ ሰፋ ተደርጎ ሞር ወጣቱ ላይ ብቻ ሳይሆን ቤተሰብም ላይ መሰራት አለበት። ለምን አንድ ታማሚ ካለ ሁሉም ቤተሰብ ቤት ውስጥ ያለ ይታመማል ይባላል። ስለዚህ ያ ሰው ብቻ ሳይሆን ድጋፍ የሚያስፈልገው ቤተሰብ አይምሮ ህመም ባይኖርም የስነ ልቦና ድጋፍ ያስፈልጋቸዋል ብዬ ነው የማስበው። ስለዚህ እንደ ማህበረሰብ ሁላችንም የእኛን ፕላትፎርም ብቻ ሳይሆን የእኛ ፕላትፎርም 5 እጥፍ ተፈጥሮ ተመሳሳይ አይነት ግንዛቤ ተፈጥሮ በደንብ ዝግጅቶች ተፈጥረው አሁን የዛሬ 15 ቀን ለባለሙያዎች የስልጠናና የኔትወርኪንግ ኢቬንት አዘጋጅን። ያ ምንድናደርግንበት ምክንያት እርስ በራሳቸው ተተዋውቀው ሲኒየሩም ጁኒየሩም ተተዋውቀው ተደጋግፈው ኦኬ ይህንን ነገር በዚህ መንገድ ማድረግ እንችላለን የሚለውን ነገር። ስለዚህ ከማህበረሰብ ከፕሮፌሽናል ከቤተሰብ ሁሉም ግንዛቤ ጋር ነው የሚጀምረው።
በተለይ ደግሞ ቤተሰብ ትልቁን ሚና ይጫወታል ብዬ አስባለሁ። ልክ አሁን አንተ ቤተሰብ ውስጥ ለምሳሌ አክስትህ የሕክምና እውቀት የተወሰነ ስለነበራት ነው ይሄንን ትኩረት ሰጥታ ሆስፒታል መሄድ ያለበት ያለችው። ቅድም እንዳልነው ደግሞ በሶስተኛው አይን ማየት መጀመር አለብን። ኢቭን ይሄ ፊል ያደረገው ሰው ራሱ አይ ዲፕሬሽን ውስጥ ነኝ ሲል ይሄ እንደዚህ ያልክ አታመሳስል፣ እንደዚህ እንትን አትበል ምናምን እያልን ከመግፋት ይልቅ ሞር አዌርነሱን እየፈጠርን ቀርበን በማናገር ወደ ሕክምና እንዲሄዱ ማድረጉ የተሻለ ነው። እኛ ያው ስለምናሸሽ ነው በብዛት ኢቭን የቤተሰብ አካላችን ተጠቂ ከሆነ እሱን ወይ ወደ መደበቁ ከሱ ወደ ማሸሽ ነው እንጂ እንዳልከው ቤተሰብ ነው የሚታመመው። ከቤተሰብ ቀጥሎ ደግሞ አካባቢ ማህበረሰብ እያለ ሀገር ነው አፌክት የሚሆነው በደንብ። ሰውስ የአእምሮ ጤናውን እንዴት መጠበቅና ማስቀጠል ይችላል? ከራሴ ልጀምርና መጀመሪያ መጠንቀቅ ያለብን ሐኪሙ የሚሰጠን መረጃ አለ። ያንን መረጃ አንዳንድ ሰው ሐኪሙን የማያዳምጣለን ያዳምጣል። እኔም ማዳመጠው ስለሆንኩኝ ልናገር የራሴ መድኃኒት ይታዘዛል። መድኃኒቱ በስርዓቱ መወሰድ አለበት። አብዛኞቻችን እዚህ ሀገር ብቻ ሳይሆን ውጭም መድኃኒት ሲታዘዝ ቶሎ የሚሰራ ይመስላል። ግን የሳይካትሪክ ሜዲሲኖች ከ6 ሳምንት እስከ 8 ሳምንት ይፈጃል። ስለዚህ ብዙ ታካሚዎች በሁለተኛው ሳምንት አልሰራልኝ የሚሉና ሌላ መድኃኒት ይጀምራሉ። ስለዚህ ያ መድኃኒት ደግሞ ልክ ላይሆን ይችላል። ስለዚህ ከሐኪም ጋር ያለንን ነገር በደንብ አጥብቀን መነጋገር ያስፈልጋል። ከዛ በኋላ ደግሞ ሐኪም ያዘዘው ነገር ይኖራል። አሁን ለእኔ ሩቲን መጠበቅ ነው። በጠዋት መነሳት፣ ቡና ለማብዛት፣ ምግብ መቆጣጠር፣ ኤክሰርሳይዝ ማድረግ፣ ከማህበረሰብ ጋር ተቀላቅሎ መወያየት፣ ከቤተሰብ ጋር መነጋገር፣ መንፈሳዊነትን ማጠንከር፣ እነዚህ የመሳሰሉ ነገሮች መሰራቸው ስለሆኑና ለእኔ የሰራልኝ ነገር ስለሆነ ያን ነገር ለሁሉም ሰው የምመኘው ነገር ነው። እኛም ግንዛቤ ላይ ስንሰጥ ኮንቴንቶችንም ስሰራ የምናገረው ይህንን ነው። የአንድ ደግሞ ማየው ወይም ከሰማሁት የግንዛቤ ክፍተቶች ውስጥ መድኃኒቱን እየተጠቀሙ መቀጠልን እንዳለ መዳን ይወሰዳል። ይሄ እንዴት ታየዋለህ? ይሄ በጣም ኢምፖርታንት ነው። ምክንያቱም እኔ አንድ ኮንቴንት ላይ መዳን ምን ማለት ነው ብዬ ሰርቻለሁ እና ብዙ ኮሜንቶች መጥተዋል በዛ። ምክንያቱም እኔ በፈረንጅ አቆጣጠር ከ2008 እስከ 2023 ድረስ ስወድቅ ስነሳ። ስለዚህ ያንን ስወድቅ ስነሳ በቅርብ የሚያየው ቤተሰብ ነው፣ በውጩ ቢያቅም አየው። ስለዚህ ለረጅም ዓመት ቀጥ ብዬ ምንም ሳልንገዳገድ ሳልወድቅ የተንቀሳቀስኩ ብዙ ሰው ይመስለዋል። እና አንተ እያስተማርክ ነው፣ አንተ ድኛለሁ ብለሃል። ስለዚህ ከዳንክ ለምንድነው መድኃኒት የማታቆመው? እስከ መጨረሻው ልትወስድ ነው የሚለው ጥያቄ ይመጣል። እና ያ ትክክል አይደለም። ምክንያቱም መድኃኒት ማቆም ትችላለህ ብሎ ማለት የሚችለው ሐኪም ራሳችን አይደለም። ወይም ደግሞ ቅድም እንዳነሳሹ ጉግል ላይ ስላነበብን ጉግል እንዲህ ከተሰማ ድናሃል ማለት ነው የሚለውን ነገር ሳይሆን ማለት ያለብን ከሐኪም ጋር ቅድም እንዳልኩት ቅርብ ሆነን መመካከር ያስፈልጋል። ስለዚህ ይህንን ነገር ሕክምና፣ የራስን ሩቲን መጠበቅ፣ እንቅልፍ በጣም ኢምፖርታንት ነው። ሳረሰውስ እኔ ማታ ከ4 ሰዓት እስከ ጠዋት 12 ሰዓት ተኩል ተኛለሁ። ስልኬን ከ1 ሰዓት በኋላ አልመልስም። የሚያረጋጋ አይምሮዬን የሚያረጋጋ ነገር ወይ ቲቪ ያለው ወይ ሙዚቃ ሰማለሁ፣ ከዛ ተኛለሁ። ስለዚህ ከዲጂታል ነገር ራሱ ከቲክቶክ ከሶሻል ሚዲያ ራሱ መላቀቅ አንደኛው መድኃኒት ነው። ይህንን የመሳሰሉ ነገሮች ያደርጋል። በጣም ጥሩ። ልክ ቅድም እንዳነሳ ነው አይነት ጥያቄ ላነሳ ነው። አሁን ደህና ነኝ ወይም ድኛለሁ እንዳልከው ፊል እንዳደረግከው ከልጅ ሚካኤል ጋር እንዳጫወትክን ልክ እንደሱ አይነት መቼ ነው አዌርነሱን መፍጠር አለብኝ፣ ከራሴ አልፌ ለሰዎች ግንዛቤ መስጠት አለብኝ፣ በዚህ ጉዳይ ላይ ማስተማር አለብኝ ብለህ የተነሳህበትን ጊዜ ታስታውሰዋለህ ወይ? ከዛ አሁን ያለህበት ተቋም ላይ ምን እንቅስቃሴ እያደረጋችሁ ነው የሚለውንም በዛው አያይዘክ። ኦኬ፣ እንግዲህ ግንዛቤ መስጠት አለብኝ ብዬ ያሰብኩት እኔ እንደማስታውሰው ከሆነ ከ12 ዓመት በፊት ነው እና ዝም ብዬ ዩቱብ ላይ ወጥቼ ማንኛውም ሰው እንደሚያደርገው የራሴን ስቶሪ ሼር ባረግስ ምናምን ብዬ አንድ ቪዲዮ ሰርቼ ለቅቄ ነበር እና ያንን ቪዲዮ ቤተሰብ አየው
እንዴት እንደዚህ ታደርጋለህ? ሰው ምን ይላል? ከሰው ጋር መስራት እንዴት ትችላለህ? ምናምን የሚለው ነገር መጥቶ ነበርና የመጀመሪያ ጊዜ እሱ ነበር። ግን ከዛ በኋላ በደንብ ጠንከር አድርጌ ይህ ነገር የራሴ ጉዳይ ነው፣ ራሴ መስራት አለብኝ ብዬ በ2021 ኢንስታግራም ላይ ሶሻል ሚዲያ ላይ ወጥቼ በደንብ ታሪኬን ማጋራት ጀመርኩኝ። ከዛ ጓደኞቼ ለምን ላይቭ አትገባም? ላይቭ ግባና እዛ ላይ ብዙ መወያየት ትችላለህ አሉኝ። ላይቭ ላይ መግባት ጀመርኩኝ። ያው ቀስ እያለ እያደገ መጣ እና በየሁዱ እየገባው ዘመናዊ ሕክምና እና መንፈሳዊ ሕክምና በማስኬድ ማዳን እንዴት ነው የሚቻለው የሚለውን ርዕስ ሰው እየጋበዝኩኝ መወያየት ጀመርን። እሱን ለ4 ዓመት ሰራሁት። ከዛ በዛ ጊዜ በጣም አድካሚ ነበር። ብቻዬን ስለነበር የምንቀሳቀሰው የሚደግፈኝ አልነበረም። ታውኩት፣ ሁሉም ነገር ዘጋውትና ዛሬ 1 ዓመት ከ4 ወር ነው ከስራ ባልደረባዬ ጋር ተገናኝተን እንደዚህ ፕላትፎርም ላይ ወጥቼ ስለ መጽሐፌ ሳወራ ሰማችኝ እና አብረን ግንዛቤ ብንሰጥ ጥሩ ይመስለኛል። እኔ ሜዲካል ዶክተር ነኝ፣ አንተም ሊቭድ ኤክስፔሪየንስ አለ፣ አብረን ብንጣመርና ብንሰራ ጥሩ ውጤት እናመጣ ይመስለኛል ተባለ። በጣም ተጋፋኋት፣ አልፈለኩም ነበር። ለምን ፕሪቪየስ ኤክስፔሪየንስ በጣም አድካሚ ስለነበር ለአእምሮ የጤናዬ ጫና ሊበዛበት ስለሚችል ፈራው። ግድ የለም ብላ አባብላ ምን ብላ በጣም ታገሰችኝ እና እሺ አልኳት መጨረሻ ላይ እና ገባን። ከዛ አንድ 15 ቀን አወራን። ከዛ ስሙን አወጣ ነው እና ማይንድ ዊስፐር ብለን አወጣን። ማይንድ ዊስፐር ብለን ካወጣን በኋላ ቴሌግራም ቻናል ለምን አንከፍትም? ለምን ማህበረሰቡ ሁሉም ብዙ የሚጠቀመው እሱ ስለሆነ በዛ ላይ ብንጠቀም ተባለ። ያው ስንጀምር እና እሷ ጀመርን። ከዛ እንትኖች ረድፎች አወጣን። what did your mind whisper? አእምሮ ላይ ያለውን ነገር ማካፈል፣ የራሳችን ታሪክ ማጋራት፣ ጥያቄና መልስ፣ ባለሙያ ማናገር፣ እነዚህ አመቻቸን እና 1 ዓመት ከ4 ወር አሁን 1300 ሜምበር አለን እዛ ላይ። ሁሉም አእምሮ ጤና ላይ ማወቅ የሚፈልግ መማር የሚፈልግ ሰው ነው ያለው። ከዛ አንድ ላይ ቲክቶክ ሰራን። እዛ ላይ ወደ 15000 ፎሎወር አለን። እዛም ላይ ሁሉም ስለ አእምሮ ጤና ማወቅ የሚፈልግ መስማት የሚፈልግ ነው ያለው። ያንን እየሰራን አሁን እንቅስቃሴው ላይ ሙቭመንቱ ላይ እዛ ላይ ነው ያለ ነው። በጣም አሪፍ። ስለ መጽሐፍም በዚሁ አያይዘን እናንሳና ምን ሀሳቦችን እንደያዘ ባጭሩ እንድትነግረን፣ ከዛ ደግሞ የት ማግኘት እንችላለን፣ መጽሐፍን ማንበብ ብንፈልግ ተመልካቾችን ቢፈልጉ የት ማግኘት ይችላሉ የሚለውን ንገረን። እንግዲህ መጽሐፌን የጻፍኩት ከመጀመሪያው ስናወራ ከልጅነት ጀምሮ የተነሳውበት ቻፕተር ነው። ከልጅነት የተነሳውበት ምክንያት ቻይልድሁድ ትራውማ የሚባለው ነገር አለ። ያንን ነገር ሰው እንዲገነዘበው ስለ ቅዠቴ፣ በቅዠት ምን አይነት ትራውማ ሊመጣ እንደሚችል እንዲገነዘብ እሱን አደረኩት። ብዙ የህይወት ታሪኬ ላይ ከልጅነቴ እስከ 33 ድረስ ያለውን ነገር ግንዛቤ ላይ መስራት፣ ወደ ህመሙ እንዴት ገባው፣ ወደ ሱሱ እንዴት ገባው፣ ወጣቱ በደንብ አንብቦት ወይም ደግሞ ሰው በደንብ አንብቦት አሃ ለካስ የአእምሮ ህመም ከዚህ ሊጀምር ይችላል፣ አሃ ለካስ ይሄ ነገር የተፈጠረው ለዚህ ነው ብሎ በጣም ብዙ ጥሩ ፊድባክ ሰጥቶኛል። ስለዚህ ማህበረሰባችን ላይ የማይወሩትን ነገሮች እዛ ላይ በደንብ አድርጌ ገልጬ ስለ ሱስ፣ ስለ ፖርኖግራፊ፣ ስለ ጭፈራ ማአት ነገር ነው እዛ ላይ ያለው። ያንን እኔ ራሴን አጋልጬ ከሰጠው ሄኖክ ታሪኩ እንደዚህ ካጋራ እኛስ ብንሞክር ተብሎ እንዲመጣ ነው መጽሐፉን የጻፍኩት እና ብዙ ሰው አሁን ያለን ፕላትፎርም ላይ የወጣ ግልጽ ሆኖ እኔ እንዲህ አይነት ህመም አለኝ፣ እኔ እንዲህ አይነት እርዳታ ያስፈልገኛል ምናምን አለና ተመስገን፣ ያው ያሰብኩትን አሳክቶልኛል። የሚገርመው ፍርሃት ነው ብዙዎቻችንን የሚይዘን። አንድ ሰው ቀድሞ ከወጣልን፣ እሱ ከተጋፈጠልን ሌሎቻችን የመምጣት እድላችን ሰፊ ይሆናል እና እንደዚህ ራስን መስዋዕት አድርጎ ቀዳሚ ሆኖ ትውልድን ለመታደግ መስራት በጣም በጣም የሚያስመሰግን ነገር ነው እና ትመሰገናለን። በጣም እናመሰግናለን። ወጣቶችንም በአጠቃላይ ወክለን ማለት ነው። በመጨረሻ ማለት የምትፈልገው ይሄን ሀሳብ ቀረ የምትለው ካለ እድሉን ልስጥ። ሀሳብ የቀረ ነገር የለም። አይ ቲንክ ሁሉም ነገር ነካክተናል። ግን ምንድነው ጀስት ጠቅላላ አድርጌ ለመናገር የምፈልገው እኔ
ታመሜ ከታከምኩ እኔ ወድቄ ከተነሳው ማንም ሰው ወድቆ መነሳት ይችላል። ዝም ላሉት ድምፅ ለመሆን ነው እየሞከርን ያለ ነው። ጨለማ ውስጥ ላሉት ብርሃን ለመሆን ነው እየሞከርን ያለ ነው። ስለዚህ እንደ ማይንድ ዊስፐር እኛ 24 ሰዓት ክፍት ነው። በማንኛውም ሰዓት ተገብቶ መጻፍ የሚችል ነገር ነው እና ለማህበረሰባችን አይዟችሁ ለማለት ነው የምፈልገው። እንደ ሀገር ደግሞ እየተንቀሳቀስን ነው። በአእምሮ ጤና ዙሪያ ላይ መቀጠል አለብን፣ ማደግ አለብን፣ ማስፋፋት አለብን ለማለት ነው የምፈልገው። በጣም እናመሰግናለን። ጥሩ ቆይታ ነበር ያደረግነው። እናመሰግናለን በጣም። እሺ ተመልካቾቻችን፣ የእፎይታ ቆይታችን ይህን ይመስል ነበረ። እፎይ እንዳላችሁ ተስፋ እናደርጋለን። እኛ በበኩላችን እፎይ ብለናል። እንግዲህ ሁሌ በየፕሮግራሞቻችን እንደዚህ የምታዘንጠን ደግሞ ሰሊናስ ሾፒንግ አምባሳደር ሆቴል 1ኛ ፎቅ ላይ ትገኛለች። እየሄዳችሁ ጎብኚው። የምትፈልጉትን ነገር በሙሉ እዛ እንደምታገኙ እርግጠኞች ነን። ለዛሬ ነበረን የእፎይታ ፕሮግራማችንን አጠናቀናል። ሌሎች የአርትስ ቲቪ የቅዳሜ መዝናኛ ፕሮግራሞቻችን ይቀጥላሉ። መልካም ጊዜ ይሆንላችሁ።